ዶናልድ ትራምፕ እና ቭላዲሚር ፑቲን በአንድ ነገር ሲስማሙ ማየት ፈጽሞ የማይታሰብ ነው። ነገር ግን በአሁኑ ሰዓት በአዲስ አበባ የሁለቱ ሀያላን ሀገራት ተወካዮች በአንድ ጠረጴዛ ዙሪያ ተቀምጠዋል። አሜሪካና ሩሲያን በኢትዮጵያ ያገናኛቸው ይህ ግዙፍ ምስጢር ምንድን ነው? ሙሉ ትንታኔውን እንሆ፣ አብራችሁን ቆዩም። በአሁኑ ወቅት አሜሪካና ሩሲያ በዓለም አቀፍ መድረክ በብዙ ነገሮች አይስማሙም። ከዩክሬን ጦርነት እስከ ዓለም አቀፍ ንግድ ውድድር የሁለቱ ሀገራት ግንኙነት ውጥረት የነገሰበት ነው። ነገር ግን አዲስ አበባ ውስጥ በምስጢርና በከፍተኛ ጥንቃቄ በሚካሄድ አንድ ታላቅ መድረክ ላይ የዶናልድ ትራምፕ አሜሪካና የቭላዲሚር ፑቲን ሩሲያ ተወካዮች ጎን ለጎን ተቀምጠው በአንድ ጠረጴዛ ዙሪያ እየሰሩ ይገኛሉ። ሞስኮ በኢትዮጵያ የመጀመሪያ የሆነውን የኒውክሌር ጣቢያ ለመገንባት በዝግጅት ላይ ነች። ዋሽንግተን ደግሞ ይህ ግዙፍ ጣቢያ የሚመራበትን ዓለም አቀፍ የደህንነትና የቁጥጥር ሕጎች ረቂቅ ለማዘጋጀት ድጋፍ እያደረገች ነው። አዲስ አበባ ደግሞ ይህንን የሀያላን ውድድር ለራሷ የ30 ቢሊዮን ዶላር የኢኮኖሚና የመሠረተ ልማት ሽግግር እንደ ታላቅ የዲፕሎማሲ ድል እየተጠቀመችበት ነው። በአዲስ አበባ የተካሄደው ውይይት ተራ ስብሰባ አልነበረም። የኢትዮጵያ ቴክኖሎጂ ባለስልጣን የወደፊት የኒውክሌር ተቋማትን የሚያስተዳድሩ የህግ ረቂቆችን ለመገምገም ባዘጋጀው መድረክ ላይ ከተቀመጡት መካከል የሁለቱ ሀያላን ሀገራት የኒውክሌር ተቆጣጣሪዎች ይገኙበታል። በአንድ በኩል የአሜሪካ የኒውክሌር ቁጥጥር ኮሚሽን ተወካዮች፣ በሌላ በኩል ደግሞ የሩሲያው ሮስቴክናድዞር አመራሮች ተቀምጠዋል። ከነሱ በተጨማሪ የፈረንሳይና የፊንላንድ ዲፕሎማቶችና ባለሙያዎችም ተሳታፊ ነበሩ። ይህ የሥራ ክፍል በጣም ግልጽና ስትራቴጂካዊ ነው። ኢትዮጵያና ሩሲያ በኒውክሌር ኃይል ዘርፍ ለመተባበር ለዓመታት ሲነጋገሩ ቆይተዋል። እንደ አውሮፓውያኑ አቆጣጠር በሴፕቴምበር 2023 የትብብር ማዕቀፍ ተፈራርመዋል። በመቀጠልም በሞስኮ በተካሄደው የዓለም አቶሚክ ሳምንት ላይ የኢትዮጵያ ኤሌክትሪክ ኃይልና የሩሲያው ሮሳቶም የኒውክሌር ጣቢያ ግንባታን ወደ ተግባር የሚያሸጋግር ሮድማፕ ተፈራርመዋል። ይህ ዕቅድ ምን ይዟል? እያንዳንዳቸው 1200 ሜጋዋት የማመንጨት አቅም ያላቸው ሁለት ግዙፍ የኒውክሌር ሪያክተሮችን መገንባት፣ በአጠቃላይ 2400 ሜጋዋት የኤሌክትሪክ ኃይል ከኒውክሌር ለማመንጨት የተያዘው ግብ እንደ አውሮፓውያን አቆጣጠር ከ2032 እስከ 2034 ባሉት ዓመታት ውስጥ ወደ ሥራ ይገባል ተብሎ ይጠበቃል። ነገር ግን ግንባታውን ሩሲያ ስለምታካሂደው ብቻ ነገሩ በዚያ አያበቃም። ኢትዮጵያ የዓለም አቀፉ አቶሚክ ኃይል ኤጀንሲ መስፈርቶችን ያሟላና በአሜሪካና አውሮፓ የታመነበት የሕግ ማዕቀፍ ያስፈልጋታል። አዲስ አበባ የሩሲያን ቴክኖሎጂ ከአሜሪካ የቁጥጥር ልምድ ጋር በማጣመር የራሷን ገለልተኛ ተቋም እያነጸች ትገኛለች። አንድ ሰው ኢትዮጵያ ታላቁ የህዳሴ ግድብ እያላት ለምን የኒውክሌር ኃይል ያስፈልጋታል ብሎ ሊጠይቅ ይችላል። መልሱ በውሃ ላይ የተመሠረተ ኢኮኖሚ ስጋት ውስጥ ይገኛል የሚል ነው። በአሁኑ ወቅት ከ96 በመቶ በላይ የሚሆነው የኢትዮጵያ ኤሌክትሪክ ኃይል የሚመነጨው በውሃ ነው። ይህ ለአካባቢ ጥበቃ መልካም ቢሆንም ከፍተኛ አደጋ አለው። ለምን? የአየር ንብረት ለውጥና ድርቅ፣ የዝናብ መጠን ሲቀንስ ወይም በአባይ ወንዝ ተፋሰስ ላይ የውሃ መጠን ሲያንስ የመብራት ምርት በከፍተኛ ሁኔታ ይወርዳል። ኢትዮጵያ በምስራቅ አፍሪካ ዋና የኢንዱስትሪ ማዕከል ለመሆን እየሰራች ነው። እንደ አውሮፓውያኑ አቆጣጠር በ2024 የነበራት የኤሌክትሪክ አቅም 6.1 ጊጋዋት ገደማ ሲሆን ከአፍሪካ ልማት ባንክ የተገኘው መረጃ እንደሚያሳየው ደግሞ በ2030 አጠቃላይ የኃይል አቅሟን ወደ 17.1 ጊጋዋት ለማሳደግ አቅዳለች። ይህንን ግዙፍ የኃይል ፍላጎት በውሃ ኃይል ብቻ ማሟላት አይቻልም። ስለዚህ የኒውክሌር የንፋስና የፀሐይ ኃይልን በማቀላቀል አስተማማኝ የኃይል ምንጭ መፍጠር ለሀገሪቱ የህልውና ጉዳይ ነው። የምዕራቡ ዓለምና የሩሲያ ፍልሚያ በምስራቅ አፍሪካ እየተካሄደ ባለበት በዚህ ወቅት የጋናው የዓለም አቀፍ ደህንነት ተንታኝ አዲብ ሳኒ ለአፍሪካ ሚዲያዎች በሰጡት ትንታኔ የኢትዮጵያን እርምጃ ብልህ የዲፕሎማሲ አካሄድ ሲሉ ጠርተውታል። ባለሙያው ያነሷቸውን 3 ዋና ዋና ነጥቦች እንመልከታቸው። ስትራቴጂካዊ ነጻነት። ኢትዮጵያ በአንድ ወገን ብቻ አትደገፍም። የሩሲያን የኢንዱስትሪና የቴክኖሎጂ አቅም በመጠቀም ሪአክተሩን ታስገነባለች። በሌላ በኩል ደግሞ የዓለም አቀፍ ተቀባይነትንና የደህንነት ዋስትና ለማግኘት የአሜሪካን የቁጥጥር ድጋፍ ታገኛለች። ይህ አሰራር ሀገሪቱ የአንዱ ኃይል ጥገኛ እንዳትሆን ያደርጋታል። የኒውክሌር ደህንነትና ስጋት። የኒውክሌር ኃይል ለኢንዱስትሪ እድገት ወሳኝ ቢሆንም የራሱ የሆኑ ከፍተኛ ስጋቶች አሉበት። እንደ ፉኩሺማ ወይም ቼርኖቤል ያሉ አደጋዎች እንዳይከሰቱ ወይም ደግሞ የቴክኒክ ክፍተቶች እንዳይፈጠሩ የዓለም አቀፉ አቶሚክ ኃይል ኤጀንሲ ጥብቅ ቁጥጥር ይፈልጋል። አሜሪካ በሕግ ማዕቀፉ ላይ መሳተፏ ይህንን ስጋት ይቀርፈዋል። ታላላቅ ፕሮጀክቶችና የህዝብ ሕይወት። ኢትዮጵያ በአንድ በኩል በዓመት 110 ሚሊዮን መንገደኞችን ለማስተናገድ የሚያስችል የ12.5 ቢሊዮን ዶላር አውሮፕላን ማረፊያ ለመገንባት እቅድ አውጥታለች።
በሌላ በኩል የኒውክሌር ጣቢያና የኢንዱስትሪ ፓርኮችን እያስፋፋች ነው። ጥያቄው ግን እነዚህ ግዙፍ ፕሮጀክቶች የዜጎችን የዕለት ተዕለት የኑሮ ውድነት ይቀርፋሉ የሚለው ነው። ተንታኙ እንደሚሉት የረጅም ጊዜ ኢኮኖሚ እድገት ያለ መሰረተ ልማትና ያለ አስተማማኝ ኤሌክትሪክ ኃይል አይታሰብም። ነገር ግን በሀገሪቱ ውስጥ ያሉ የውስጥ ግጭቶችና የኢኮኖሚ ጫናዎች ሳይፈቱ እነዚህን ፕሮጀክቶች ማካሄድ ከፍተኛ የፋይናንስ ፈተና ያጋጥመዋል። ኢትዮጵያ ዛሬ ላይ ሆና የምትጫወተው የዲፕሎማሲ ጨዋታ ለአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው። አፍሪካውያን ሀገራት በምዕራቡ ዓለምና በምስራቁ ጎራ መካከል ባለው የኃይል ሽኩቻ ውስጥ ወገን ሳይዙ የራሳቸውን ብሔራዊ ጥቅም ለማስከበር እንዴት መንቀሳቀስ እንዳለባቸው አዲስ አበባ ማሳያ እየሆነች ነው። ሩሲያ ቴክኖሎጂውን ታመጣለች። አሜሪካና አውሮፓ የደህንነትና የሕግ ማዕቀፉን ይቀርጻሉ። ኢትዮጵያ ደግሞ የራሷን ሀገራዊ አቅም በመገንባት የአፍሪካ የዲፕሎማሲና የኃይል ማዕከልነቷን ታጠናክራለች። የኒውክሌር ፕሮጀክት ቀላል አይደለም። በቢሊዮን የሚቆጠሩ ዶላሮች በቢሊዮን የሚቆጠር ዶላር ይፈልጋል። ከፍተኛ የቴክኒክ ባለሙያዎችን ማሰልጠንንም ይጠይቃል። እንዲሁም የጂኦፖለቲካዊ ጫናዎችን የመቋቋም ብቃትን ይሻል። ነገር ግን ኢትዮጵያ ይህንን ፕሮጀክት ስኬታማ ማድረግ ከተቻላት በምስራቅ አፍሪካ የኃይል አቅርቦት ላይ የምትጫወተው ሚና ከመቼውም ጊዜ በላይ ግዙፍ ይሆናል። እርስዎስ ምን ያስባሉ? ኢትዮጵያ አሜሪካንና ሩሲያን ከጎን ማሰለፏ የዲፕሎማሲ የበላይነት ነው ወይስ ደግሞ ሀገሪቱን ለሀያላን ሀገራት ፍልሚያ የሚያጋልጥ ስጋት? የኒውክሌር ኃይል ለኢትዮጵያ ወቅታዊ የኢኮኖሚ ሁኔታ ትክክለኛ ውሳኔ ነው ወይንስ ቅድሚያ የሚሰጣቸው ሌሎች ነገሮች ነበሩ? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁንና አዳዲስ ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መንካታችሁን አትርሱ። በሚቀጥለው ትንታኔ እስከምንገናኝ በሰላም ቆዩን።